Yeah. That makes me so sad in Ethiopia, because በልዩ only this ቦታ school ላይ they are helping them ልዩ ልጆች for the future. ያ I በጣም don't know. I ያሳዝነኛል። don't know. I don't know ታውቃላችሁ what it will happen. ኢትዮጵያ ውስጥ So የሚረዳህ ትምህርት ቤት ይህ only ብቻ ነው። God. I'm just praying. I'm a ወደፊት ምን believer, so እንደሚመጣ I'm just አላውቅም። praying. I don't know. በእርግጥ የሚመጣውን Only God who አላውቅም። can change. እኔ አማኝ ነኝ፣ Yeah. እጸልያለሁ። እግዚአብሔር ብቻ ነው የሚያውቀው። የሚቀይረው እግዚአብሔር ብቻ ነው። ኢትዮጵያ በዋና ከተማዋ አዲስ አበባ ከጠዋቱ 1 ሰዓት በኋላ ነው። እሱ ባለው የትምህርት ቤቱ ሹፌር በአውቶቡስ እየተጓዘ ነው። ሰው ሁሉ በሚንቀሳቀስበት በዚህ ጠዋት እንደ ሁልጊዜው የትራፊክ መጨናነቅ አለ። የትራፊክ ፍሰቱ ከሞላ ጎደል ከተማውን በሙሉ ስለሚያዳርስ ለ2 ሰዓታት ያህል የአውቶቡሱ በተለያዩ ፌርማታዎች ላይ መቆም ግድ ይሆናል። በየቀኑ ወደ 50 የሚጠጉ ህፃናት በአውቶቡስ ይመላለሳሉ እና እኛ ከመላው አዲስ አበባ እንሰበስባቸዋለን። ይህም የሆነበት አንዱ ምክንያት ልጆች ራሳቸውን ችለው መንገድ መሄድ ባለመቻላቸውና እናቶች በተለይም ልጆቻቸውን ብቻቸውን የሚያሳድጉ ከሩቅ ቦታ ወደ ትምህርት ቤት ማምጣት በጣም ከባድ ስለሚሆንባቸው ነው። የዕለት እንጀራን ማግኘት አለባቸውና። ሌላው ምክንያት አብዛኞቹ ልጆች ከበድ ያለ የአካል ጉዳት ስላላቸው ብቻቸውን የህዝብ አውቶቡስ መጠቀም አይችሉም እና ለዚያም ነው ይህንን መጓጓዣ ለልጆች ማቅረብ ያለብን። በአፍሪካ አህጉር ሰሜናዊ ምስራቅ ውስጥ ያለው ትልቅ ሜትሮፖሊስ ከ5 ሚሊዮን በላይ ሰዎች እዚህ ይኖራሉ እና ቁጥሩ በየቀኑ እያደገ ነው። ምክንያቱም ልክ እንደ ሌሎች ሜጋ ከተሞች አዲስ አበባ ብዙ ሰዎችን እየሳበች ነው። በአውቶቡስ ውስጥ ያሉት ልጆች እድሜያቸው ከ4 እስከ 25 ዓመት የሆኑና በአእምሮ አንዳንዶቹም በአካል እንቅስቃሴ እድገታቸውም ድጋፍ የሚያስፈልጋቸው ናቸው። አውቶቡሳችን ትምህርት ቤት ደርሷል። ትምህርት ቤቱ የአእምሮ እድገት ውስንነት ያለባቸው ልጆች ማዕከል ነው። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የማዕከሉ የበላይ ጠባቂ ናት። ከጀርመን የሚገኘው የፕሮጀክቱ ድጋፍም በዋናነት የሚሸፈነው በኪንደር ኖትሂልፍ ወይም KNH ነው። የማዕከሉ የትምህርት ክፍል ኃላፊ ወይዘሮ በላይነሽ ልምድ ያካበተች የፊዚዮቴራፒስት ነች እና ማዕከሉን በዚህ ዘርፍ ትመራለች። ማዕከሉ ለብዙ ዓመታት ቆይቷል። በአሁኑ ሰዓት 400 የሚያህሉ ልጆች እርዳታ እያገኙ ይገኛሉ። የማዕከሉ መርሃ ግብር እድሜያቸው ከ4 እስከ 25 ዓመት የሆኑ ልጆችንና ወጣቶችን ያጠቃልላል። በቅድመ እንክብካቤና መከላከል ከውልደት ጀምሮ እስከ 1 ወይም 2 ወር እድሜ ክልል ያሉ ልጆችን እንቀበላለን። ይህም ማለት ከተወለዱ በኋላ ችግሩ እንደታወቀ ሊመጡ ይችላሉ ማለት ነው። በሚሰጡት ትምህርቶች ልጆቹ በተናጠል እንደ ችሎታቸው ይደገፋሉ። ማዕከሉ በብዙ መልኩ ለልጆች ሁለንተናዊ ደህንነት የተመቸ ሲሆን ልጆችም በዋናነት በማህበራዊ ህይወት ውስጥ ለመሳተፍ የሚያስፈልጋቸውን ልዩ ልዩ የክህሎት ስልጠናዎች ያገኛሉ። አንዳንድ ልጆች በርከት ያሉ ተማሪዎች ባሉባቸው ክፍሎች ውስጥ አስፈላጊውን ድጋፍ ሳያገኙ ከመደበኛው ትምህርት ቤት ይመለሳሉ። ተግባራዊ የህይወት ትምህርት እዚህ ማዕከል ውስጥ ጠቃሚና ዋና የትምህርት ይዘት ነው። በየክፍሎቹ ያሉት ልጆች ቁጥር ትንሽ በመሆናቸው መምህራኑ እያንዳንዱን ልጅ ለማየትና ለመርዳት ብዙ ጊዜ አላቸው። መምህራኑን በስራቸው ለመርዳትም አብዛኛውን ጊዜ ረዳቶች ይገኛሉ። ዛሬ ልዩ ቀን ነው። ዶሪስ ቦርንሃውዘር ከጀርመን ለጉብኝት ከመጣው ቡድን ጋር ደረሰች። ሁሉም ሰው በናፍቆት ያቅፋታል።
ምክንያቱም ዶሪስ ለረጅም ጊዜ እዚህ አልነበረችም። ዶሪስና ማዕከሉ የረጅም ጊዜ ታሪክ አላቸው። ምክንያቱም እሷ የማዕከሉ መስራችና አሁንም ድረስ ማዕከሉን በትጋት የምትረዳ በመሆኑ ነው። Das ist schön, wenn wir uns da wieder sehen und treffen. Das ist ja wie Heimkommen sozusagen. Ja, doch. ሁሉም ነገር እያደገ መምጣቱ በጣም ይገርማል። በተለይም ለኔ እንዴት በአንድ ልጅ እንደጀመርኩት ሳስብ እንዲህ አድጎና ሰፍቶ ማየት እጅግ ትልቅ እድገት ነው። ብዙዎችን ለማግኘት መነሻ የነበረው አንድ ልጅ ነበር። እናም በዚያ ከጥቂት ልጆች ጋር በካሳንችስ መካነ ኢየሱስ በመዋለ ሕፃናት ግቢ አንድ ክፍል ውስጥ ስራውን ጀመርኩ። ከዚያም ወላጆች ከነዚህ ልጆች ጋር ምን ማድረግ እንደሚችሉ በግልጽ መረዳት በመቻላቸው በአጭር ጊዜ ውስጥ 100 ሕፃናት በተጠባባቂነት ተመዘገቡ። ከዚያም እቅዱ በኮንቴይነሮች የመማሪያ ክፍሎችን መገንባት ወደሚለው አደገ። የቅድመ ማማከርና መከላከል አገልግሎቱም ትንንሽ ልጆችን ለመርዳት አስፈላጊነቱን አመንበት። በመሆኑም ብዙ ልጆችን እንዴት እንደምናስተናግድ በአስቸኳይ ወስነን እነዚህን ክፍሎች እዚህ መካኒሳ ጀርመን አደባባይ በቤተ ክርስቲያኒቱ ቅጥር ግቢ ውስጥ እንዲገነቡ ተደረገ። በዚያን ጊዜ 8 ክፍሎች ነበሩት። ከዚያም ደግሞ ወደ 15 ክፍሎች ለማሳደግ ተቻለ። ይህም በጣም ታላቅ እድገት ነው። እና በእውነቱ አሁን ያሉት ልጆች ትንሽ የሚባሉ አይደሉም። አንድ ልጅ ከዚያም 8 ልጆች በአንድ ክፍል እና አሁን ወደ 400 የሚጠጉ ልጆች አገልግሎቱን ያገኛሉ። ከነዚህ ውስጥ 180 ያህሉ በመደበኛ ፕሮግራም እና ሌሎች በቅድመ ምክርና ቅድመ እንክብካቤ መርሃ ግብር ስር ያሉ ናቸው። የማይታመን ነው። ምክንያቱም ብዙ ሰው ይህ ትምህርት ቤት አሁንም አለ ይላል። አዎ አሁንም አለ። አገልግሎቱን ቀጥሏል። ያ በጣም የሚያስደንቅ ነገር ነው እና በእርግጥ ይህ በራሱ ደስተኛ ያደርጋል። Ja, es sind Kinder, wenn sie sehr klein sind, bis so Kindergartenalter, ist eben die Frühberatung da. አዎ በመዋለ ሕፃናት ዕድሜ ውስጥ የሚገኙ በጣም ትንንሽ ልጆች አሉ። የቅድመ ምክር አገልግሎት አለ። ከዚያም ቅድመ ትምህርት ቤት ይመጣል። እሱም የተመሰረተው በአብዛኛው ብቸኛ እናቶች ልጆቻቸውን ወደ ማዕከሉ አምጥተው ስራ ለመስራት ጊዜ እንዲኖራቸው ነው። ከቅድመ ትምህርት ቤት በኋላ ልጆቹ ወደ ሞንተሶሪ ክፍል ይሄዳሉ። እዚያም ቢያንስ ለ3 ዓመታት የሚሰጠውን የትምህርት ደረጃ ይከታተላሉ። ከዚያም መካከለኛ ደረጃ ወይም ቅድመ መደበኛ የስልጠና መርሃ ግብር እና የመጨረሻው የ3 ዓመት የሙያ ክህሎት ስልጠና ሲሆን ለእያንዳንዱ ልጅ የሚዘጋጅና የተለያዩ ክህሎቶች ላይ ትኩረት ያደረገ ፕሮግራም አለው። ከዚህ ስልጠና በኋላ እያንዳንዱ ወጣት ሰልጣኝ ትንሽ ገንዘብ ለማግኘት እንዲችል በቤት ውስጥ ወይም በአካባቢው ምን ማድረግ እንደሚችል እናጠናለን። በዚህ ላይ በዋናነት የማህበራዊ ጉዳይ ሰራተኛ ተሳትፎ አለበት እና እያንዳንዱ ልጅ ከዚያ በኋላ ምን አማራጮች እንዳሉት ማየት አለበት። በሳምንት 2 ጊዜ ጠዋት ልጆቹ በትምህርት ቤት ግቢ ውስጥ ባለ መሰብሰቢያ ቦታ ይሰበሰባሉ። ሰላምታ ይለዋወጣሉ። በቤት ምን እንዳደረጉ ይነጋገራሉ። ክፍል ከመጀመሩ በፊት ይዘምራሉ እና ይጨፍራሉ። እኛ የጠዋት ክበብ ብለን እንጠራዋለን። እዚያ እየጨፈሩና እየዘመሩ የተለያዩ ነገሮችን ያደርጋሉ።
ይህም የማህበራዊ ኑሮ ክህሎታቸውንና የቋንቋ እድገትን ለማዳበር ያግዛቸዋል። በተጨማሪም በራስ መተማመን እንዲያዳብሩ ይረዳቸዋል። የአሁኑን ወይም ዘመናዊ ዘፈኖችን ጨምሮ የተለያዩ መዝሙሮችን ይዘምራሉ እና የጠዋቱ ፕሮግራም ይህን ይመስላል። ማዕከሉ የተለያዩ የመማሪያ መሳሪያዎችን መስሪያ ቦታ ወይም ወርክሾፕ አለው። ይሁን እዚህ ይሰራል። በቅርቡ ከጀርመን ከመጡት ክርስቶፍ እና ክርስቲያን ጊዜያዊ የሙያ ድጋፍ አግኝቷል። ክርስቶፍ እዚህ በልማት ሰራተኝነት ከ2003 እስከ 2010 እንደ አውሮፓውያን አቆጣጠር ሰርቷል እና አሁን ጓደኛውን ክርስቲያንን በቴክኒክ ዙሪያ አብሮ እንዲሰራ ጋብዞታል። የአሁኑ ዓላማ ማዕከሉ ባለበት ሁኔታ አስፈላጊውን ጥገና ማካሄድ ነው። ሁለቱንም ብዙ ስራ ይጠብቃቸዋል እና በቆይታችን ምን ያህሉን መጨረስ እንደሚችሉ ለማየት ጓጉተናል። ሁለቱ አሁን የላም ውሃ ማጠጫዎቹን ፈቷቸው ለ15 ዓመታት ያህል ቆይተዋል እና እንደገና መጠገን አለባቸው። የውሃ አቅርቦት መስመሩም እንደገና መስተካከል አለበት። ላሞቹ መኖ ከበሉ በኋላ በማንኛውም ጊዜ ውሃ መጠጣት እንዲችሉ አዲስ ቫልቮችና አዲስ አይዝጌ የብረት ክፍሎች አሉ። ላሞቹ መኗቸውን በሚገባ አልመው በቂ ወተት ማምረት እንዲችሉ እዚህ ቦታ ሁልጊዜ የሚሰራ ወይም የሚታደስ ነገር አለ። አንድ ነገር እንደተበላሸ ወዲያውኑ መጠገን መቻል አለበት። መለዋወጫዎቹ ከሌሏቸው ሊነግሩን ይችላሉ። በየጊዜው ክላውስ ወደ ኢትዮጵያ ይመጣል። ሁሉንም ነገር እርሱ ማምጣት ይችላል። Ja, das macht Spaß. Das ist was anderes als jeden Tag am Computer sitzen und sinnlose Daten eingeben. ዩታ ሙለርም የዶሪስ ሆርንሃውዘር ቡድን አካል ነች እና በሙያዋ የልዩ ፍላጎት ትምህርት መምህርት ነች። እዚህ ኢትዮጵያ ስትመጣ ይህ የመጀመሪያዋ ነው። ለዩታ ሙሉ ለሙሉ አዲስ ተሞክሮ ነው። እዚህ ትምህርት ቤት ውስጥ በምትቆይባቸው 2 ሳምንታት ብዙ እቅድ አላት። ቁጥርንና መጠንን ለማስተማርና ልምድ ለመለዋወጥ እንዲሁም ለመምህራን አስተያየት ለመስጠት ትፈልጋለች እና ለዚህ ዓላማ አውደ ጥናት አዘጋጅታለች። ዛሬ አንድ ልጅን በትክክል ቀላል ሂሳብ ስሌትን ለማስተማር የሚረዳ ስልጠና በዚህ ለሚገኙ ለመምህራን ሰጥተናል። ምን አይነት ቅድመ ሁኔታዎች ያስፈልጋሉ፣ ምን አይነት ችሎታዎች እና ተግባራዊ ልምምዶች ያስፈልጋሉ የሚሉትን በጥቂቱ ለማየት ሞክረናል። አሁን ካቀረብነው ከዚህ ማሳያ በመነሳት በየክፍሎቹ እንዴት ተግባራዊ ማድረግ እንደሚችሉ እያሰብን ነው። ዩታ እዚህ ኢትዮጵያ ውስጥ ያለው የመምህራኑ የማስተማር ሂደት ምን ያህል የተለየ እንደሆነ አስገርሟታል። ይህ በጀርመን ውስጥ ከምንከተላቸው የማስተማር ሂደት ጋር በሆነ መንገድ ይመሳሰል ይሆን? አይ፣ ይህ የተለየ ነው። እዚህ ብዙ ሰርቶ ማሳያዎች አሉ እና ልጆቹም የተማሩትን ሰርተው ማሳየት አለባቸው። ይህ በአጠቃላይ ተግባራዊ ትምህርት ማለት ነው ለእኛ። በላይነሽ አሁን የቅድመ እንክብካቤና ቅድመ መከላከል ክፍልን ሁኔታ ታሳየናለች። ለብዙ ወላጆች ከትምህርት ቤቱ ጋር የሚገናኙበት የመጀመሪያው ቦታ ይህ ነው።
ከፍተኛ የአካል መኮማተር ወይም አለመታዘዝ እና የአእምሮ እድገት እክል ያለባቸው ልጆች ይገኛሉ። ማዕከሉ እዚህ ጋር በጣም ጠቃሚ ስራ ይሰራል። በአንድ በኩል ገና ከጅምሩ ልጆች ራሳቸውን ችለው እንዲንቀሳቀሱ የሚያስፈልጋቸውን ስልጠና በተቻለ መጠን እንዴት በታቀደው ጊዜና ሁኔታ እንደሚካሄድ ይከታተላል። በሌላ በኩል ለብዙ እናቶች የስነ ልቦናና የማማከር አገልግሎት ይሰጣል። ምክንያቱም አብዛኞቹ እናቶች እድላቸውን እያማረሩ የሚኖሩ ናቸውና። ቀደም ባሉት ጊዜያት የእድገት እክል ያለባቸው ልጆች ብዙውን ጊዜ በቤተሰብ ውስጥ ተደብቀው ነበር የሚኖሩት። እናም ስለ ወደፊቱ ምንም ተስፋ አልነበራቸውም። በብዙ ጥረት ዛሬ ያ ተለውጧል እና የኢትዮጵያ ማህበረሰብ እነዚህን ልጆች አካቶ ለመያዝ ዝግጁ ነው። ነገር ግን እንዳለመታደል ሆኖ የትምህርት ቤቶችና የህፃናት እንክብካቤ አማራጮች ከፍተኛ እጥረት አለ። እዚህ ጉዳተኛ ልጅ ያላት እናት እናያለን። ትንሹ ልጅ ፈሳሽ ምግብ ብቻ ነው መመገብ የሚችለው። እናት ተስፋ ቆርጣለች፣ ምክንያቱም ባሏ ልጁን በጉዳቱ ምክንያት አልተቀበለውም። ስለዚህ ምስኪን ልጇን ብቻዋን መንከባከብ ከባድ ሆኖባታል። እንደምትመለከቱት ይህ የተመጣጠነ ምግብ እጦት ነው እና ሁሉም መገጣጠሚያዎቹ እንደተኮማተሩ ማየት ትችላላችሁ። በጣም አሳሳቢ ችግር ነው። የአእምሮና ከባድ የአካል ጉዳት ያለበት ነው። ዩታ ከክርስቶፍ ጋር ለአጭር ጊዜ ተገናኘች እና ከእርሱ ጋር ለተማሪዎቹ የሂሳብ ማስተማሪያ አውቶቡስ ስለመስራት ሀሳብ ተወያይታለች። የሂሳብ አውቶቡሱ የሚዳሰሱ ወይም ሊቆጠሩ የሚችሉ መጠኖች የሚዋቀሩበትና ቀላል የሂሳብ ስራዎች የሚከናወኑበት የመማሪያ መርጃ ነው። ክርስቶፍ በሙያው በማምረቻ ክፍል ውስጥ በእንጨት ሊሰራው ይችላል። ይህን ማድረግ የሚቻል ይመስለኛል። አሁን በየጊዜው የኤሌክትሪክ ኃይል አቅርቦት ቢኖረን እነዚህ ምሰሶዎች በበቂ ሁኔታ ይኖሩናል። እነዚህ ችካሎች እዚህ ናቸው። ቀጥ ባሉ የብረት ዘንጎች እተካቸዋለሁ። ከዚያ በአጭር ጊዜ ውስጥ በደንብ ልንሰራው እንችላለን። የግንኙነትና የትብብር ስራውን በኃላፊነት የሚመራ ሰው በሌለበት ከሩቅ ሆኖ በጋራ መስራት ምን ያህል አዳጋች ሊሆን ይችል ነበር? እነዚህ የክላውስ ኩን ተግባራት ናቸው። ክላውስ በአመት ብዙ ጊዜ ወደ አዲስ ይጓዛል። በመሆኑም ሁሉም ነገር በተቃና ሁኔታ መከናወኑንና የሚገኙትም ልገሳዎች ሙሉ በሙሉ ለታለመላቸው ዓላማ መዋላቸውን ያረጋግጣል። በእርግጥ ከማዕከሉ ጋር እስካሁን አብረን ስላለን ደስተኞች ነን። በልገሳ የተቀበልነውን ገንዘብ በተቻለ መጠን ከልጆች ጋር ለመስራት እንዴት ልንጠቀምበት እንደምንችል በመመልከት በየጊዜው የተለያዩ እቅዶችን ለረጂዎች እናስተዋውቃለን። ይህም ልጆቹ ምን ይፈልጋሉ፣ አስተማሪዎችስ ምን ይፈልጋሉ፣ ምናልባት ተጨማሪ ስልጠና ያስፈልጋቸው ይሆናል። እንዲህ እንዳሁኑ አይነት የሞንቶሶሪ አውደ ጥናት ወይም ሌላ አይነት የሚሉትን ሁሉ ያካትታል። ከጀርመን የሚገኘው ድጋፍ በጣም ጠቃሚ ነው እና ወደዚህ በመምጣት ስብሰባዎችን አደራጃለሁ፣ የውይይት ሀሳቦችን እጽፋለሁ እና የሚቀርቡ ሀሳቦችንም አዳምጣለሁ። እርግጥ ነው እኛ በቻልነው ሁሉ በሀሳብ እና በተግባር የትምህርት ቤቱን አስተዳደር በስራቸው በመደገፋችን ሁሉም ሰው በጣም አመስጋኝ ነው። የትምህርት ቤቱ አስተዳደር በጣም ብዙ ስራዎችን ይሰራል
ሆኖም ሁሉንም ነገር ማድረግ አይችሉም። በመሆኑም እኛ ሁልጊዜ በዚህ ማዕከል ውስጥ ሁሉንም ሰው ለመደገፍ የምንችለውን ሁሉ እንሞክራለን። እናም በትክክል ምን መደረግ አለበት፣ ከጀርመን በኢትዮጵያ ለሚገኘው ለዚህ ማዕከል የሚደረገው ድጋፍ እንዴት በተሻለ ሁኔታ ሊገኝ ይችላል? ለምሳሌ አሁን የትምህርት ቤቱ አውቶቡስ ተበላሽቷል፣ ለጥገና መወሰድ አለበት። በቂ ገንዘብ አለ የሚሉትንና የመሳሰሉትን በቅደም ተከተል መመልከት ያስፈልጋል። በቀላሉ በቅድመ ስራ ዝርዝር ውስጥ ያሉትን ከላይ ወደ ታች በቅደም ተከተል መተግበሩን ተከታትሎ ማየት የኔ ስራ ነው። ትምህርት ቤቱ ትንሽ የዳቦ መጋገሪያ ቤት አለው። እነዚህ 2 ማሽኖች በአካባቢው ለሚገኙ አብያተ ክርስቲያናት የሚሸጥ ህብስት ለማምረት ያገለግላሉ። 2 የትምህርት ቤቱ የቀድሞ ተማሪዎች እዚህ ላይ የሚሰሩ ሲሆን ለትምህርት ቤቱም ተጨማሪ ገቢ የሚያስገኝ በጣም ጥሩ ፕሮጀክት ነው። ሌላው አነስተኛ የገቢ ምንጭ የትምህርት ቤቱ የአትክልት ቦታ ነው። እዚህ ተማሪዎቹ ዶማና አካፋን እንዴት እንደሚጠቀሙ ይማራሉ። እንዲሁም በአመት 2 ጊዜ ካሮት፣ ድንች እና ሌሎች አትክልቶች ይመረታሉ። ምርቶቹ በኩሽና ውስጥ ይበስሉና ለተማሪዎች ይቀርባሉ ወይም ለተጠቃሚ ይሸጣሉ። እነዚህ በህይወትና የስራ ክህሎት ፕሮግራም ውስጥ ያሉ ልጆች ናቸው። በዚህ ፕሮግራም ውስጥ 3 ክፍሎች አሉ። ይህ የጓሮ አትክልት ስራ ነው። ቀላል የጓሮ አትክልት መንከባከብ እንደ ሰላጣ፣ ካሮት፣ ቀይ ባቄላ፣ አረንጓዴና ጥቅል ጎመን እና የመሳሰሉት አትክልቶች ለማምረት መደብ መስራት የሚማሩበት ስፍራ ነው። ምርቱ ወደ ማዕድ ቤት ይወሰዳል። እርሱም ለሁሉም ተማሪዎች ምግብ የሚዘጋጅበት ቦታ ነው። በግቢያቸው ትንሽ የአትክልት ቦታ ያላቸው ልጆች እዚያ በደንብ ሊጠቀሙበት ይችላሉ። እውነተኛ የአትክልት ቦታ ከሌለ በትንንሽ የፕላስቲክ ዕቃዎች ወይም የአበባ ማስቀመጫዎች ውስጥ እንደ የቤት ውስጥ አትክልት ካሮት፣ ጎመን፣ ቀይ ባቄላ ወይም ሰላጣ ማምረት ይችላሉ። ይሳካላቸዋል ብለን ተስፋ እናደርጋለን። Whatever it is they're planting, salads, they can use it in the home, hopefully. ወጥ ቤቱ አሁን ለተወሰነ ጊዜ ስራ በዝቶበታል። ሁሉም ልጆች በምሳ ሰዓት የተመጣጠነ ምግብ ማግኘት አለባቸው። ከራሳችን የአትክልት ቦታ ከተገኘ አትክልት የአትክልት ወጥ እና እንጀራ ማለትም እርሾ ካለበት ቀጭን ሊጥ የሚጋገር ስስ ቂጣ መሳይ ሲሆን እንጨት በሚነድበት ምድጃ በሸክላ ምጣድ ይበስላል። ዝግጅቱ አሁን አልቋል። ምግቡ በስሎ ሲዘጋጅ ከእያንዳንዱ ክፍል 2 ልጆች ምግቡን ለመውሰድ ወደ ኩሽና ይላካሉ። ይህንን ማየት ሁልጊዜ አስደሳች ነው። በክፍል ውስጥ ሁሉም ነገር በትክክል ከተከፋፈሉ በኋላ ጸሎት ይደረጋል። እናም ሁሉም ሰው በሰላም ይመገባል። በላይነሽ ከማዕከሉ ውጪ ለጉብኝት ጋብዛናለች። ጥቂት ከከተማ ወጣ ይላል። አንዲት ልጅ ከወላጆቿ ጋር እዚህ ትኖራለች። አባት ሰላምታ ያቀርቡልናል። እናቲቱን ውሃ እየቀዳች ነው ያገኘናት። እዚህ ውሃ የሚመጣው በሳምንት 1 ጊዜ ብቻ ሲሆን እርሱም የታንከር ነው። ትንሹ ቤተሰብ እጅግ መሰረታዊ ሁኔታዎች ብቻ ባሉበት ትንሽ ክፍል ውስጥ ይኖራል። ገቢው በምጽዋት ላይ የተመሰረተ ነው። ሁሉም በአንድ ክፍል ውስጥ አብረው ይኖራሉ።
ክፍሉ እንዳስፈላጊነቱ ለተለያየ አገልግሎት ይውላል። አባት መሬት ላይ የሚተኙበት ፍራሽ አላቸው። እናትና ልጅ አልጋ ላይ ይተኛሉ እና ምግብ ማብሰል ደግሞ በክፍሉ አንድ ትንሽ ጥግ ላይ ይከናወናል። ነገር ግን ኤሌክትሪክ የሚገኘው ለአገልግሎቱ በካርድ ገንዘብ መክፈል ከቻሉ ብቻ ነው። ያ እኔም ልቋቋመው የማልችለው ነው። በእርግጥ ብዙ የቤት ጉብኝቶችን አድርጌያለሁ እናም ከዚህ የከፋ ሁኔታዎችን አውቃለሁ። ነገር ግን ይህን በጣም አስቸጋሪ የሚያደርገው ባል በጣም አርጅተዋል፣ ያማቸዋል፣ የአይን ህመምና ሌሎች በርካታ የጤና ችግሮች አሉባቸው። እናትየውም ንቁ ወይም ቀልጣፋ እንዳልሆነች አውቃለሁ። በጣም ዝግ ያለች ነች። እናም የአእምሮ ጉዳት ያለባትን ልጅ ከማሳደግ ጋር ተያይዞ እንግዲህ ይህ ነው ሁኔታውን በጣም አስቸጋሪ የሚያደርገው። ምንም ማድረግ አይችሉም። ሁሉም ነገር የተቃወሰ ነው። ማድረግ የሚችሉት መጸለይ ብቻ ነው። አዎ፣ ያላቸው ብቸኛ ተስፋ እግዚአብሔር ብቻ ነው። The only thing that they are thinking is to pray to God, that's all. This is the only hope they have. God is the only hope they have. ማዕከሉ ለእነዚህ ሁሉ ልጆች በቂ ጥበቃ የሚደረግበት ቦታ ያለውና እንዳችሎታቸው የልዩ ትምህርት ድጋፍ የሚያገኙበት በአንድ ክፍል አነስተኛ የተማሪ ቁጥር ያለው ሰፊ አገልግሎት ይሰጣል። ወደ ትምህርት ቤት ስንመለስ በግቢ ውስጥ የጽዳት የልብስ ማጠቢያ ቀን ተጀምሯል። ተማሪዎቹ ጫማዎች፣ የተለያዩ ቁሳቁሶችንና የመማሪያ መርጃዎችን ያጸዳሉ። በየሳምንቱ አርብ በትምህርት ቤት ውስጥ ያለው ነገር ሁሉ ብሩህ ይሆናል። እርሶም ከፈለጉ መጥረጊያ ይዘው መሳተፍ ይችላሉ። ሁሉም ወጣቶች ይህን የሚያደርጉት በታላቅ ደስታ ነው። ቀደም ሲል በትምህርት ቤት ውስጥ ቦታ ማግኘት ያልቻሉ አዳዲስ ልጆች በአንድ ነፃ ክፍል ውስጥ ተሰብስበው ነበር። አንዲት ልጅ በአሻንጉሊት መጫወት ትፈልጋለች። ልናናግራት ስንሞክር ምንም መልስ አናገኝም። ምንም አትናገርም። በራሷ ዓለም ውስጥ ነች። ብዙ ቁጥር ያላቸው ከኦቲዝም ጋር የሚኖሩ ልጆች አሉ። በራችንን ከመዝጋት ይልቅ በሁለት ሳምንት አንድ ቅዳሜ ይመጣሉ። ከወላጆች ጋር አብረን እንሰራለን። ለልጆቻቸው እንዴት ትኩረት መስጠት እንዳለባቸው እናስተምራቸዋለን። እነዚህ ልጆች በእርግጥ ተዘንግተዋል። እናም ሀሳባችን ወላጆች ልጆቻቸውን እንዴት እንደሚይዙ ማስተማር ነው። የአዲስ አበባ ከተማ የተመሰረተችው ከ100 ዓመታት በፊት ነው። ትርጉሙም እንዲሁ እንደ ቃሉ አዲስ አበባ። እናም በዓለም 3ኛው ከፍተኛው ሜትሮፖሊስ ነው። ከ5 ሚሊዮን በላይ ነዋሪዎች ያሏት ከተማዋ ከ2200 እስከ 3000 ሜትር ከፍታ ላይ ከእንጦጦ ተራራ ስር ትገኛለች። ቱሪስቶችና የአካባቢው ነዋሪዎች የእንጦጦ ተራራ በቅርብ ርቀት የሚያገኙት ትልቅ ተራራ እንደሆነ ይናገራሉ። አዲስ ከ1936 እስከ 1941 ዓ.ም በጣሊያን ጦር ወረራ ስር ነበረች።
በከተማዋ ያሉ በርካታ የጣሊያን ስነ ህንፃ ቅሪቶች አሁንም ድረስ ያንን ጊዜ ያስታውሱናል። ምንም እንኳን ኢትዮጵያ በጣሊያን ወረራ ስር ብትቆይም ቅኝ ተገዝታ ግን አታውቅም። ከአዲስ አበባ ወደ ኦሮሚያ ክልል ከሚያስገቡ ዋና ዋና መንገዶች ውስጥ አንዱን ይዘናል። በኢትዮጵያ ብዙ ህዝብ ካላቸው ብሔሮች አንዱ የሆነው የኦሮሞ ህዝቦች እዚህ ይኖራሉ። በመቀጠል ብዙ ቁጥር ያላቸው በደጋው የሚኖሩ ተማሪዎች ናቸው። ኢትዮጵያ ከ80 በላይ ብሔሮች፣ ከ70 እስከ 100 በሚደርሱ ቋንቋዎች እና በ3 ሃይማኖቶች መካከል የተዋቀረች ህዝባዊ ሀገር ነች። ከአንድ ምግብ ቤት አጠገብ ቆም ማለት ብዙ ጊዜ በመንገድ ዳር ላይ ያለ ስጋ ቤት ታገኛለህ። ትኩስ የታረደ ስጋ ወዲያው ተከትፎ ለመመገብ ዝግጁ ይሆናል። እናም ትኩስ ቡና የሚዘጋጅበት የጎዳና ካፌ። አውራ ጎዳናው በሰው ሞልቷል። ዛሬ ብዙ ኢትዮጵያውያን ስለ ሰላም ሰልፍ እያደረጉ ነው። እዚህ ከአዲስ አበባ ውጪ ህይወት የተለየ ነው። ከዝናባማ ወቅት በኋላ እዚህ በደጋማ አካባቢዎች አረንጓዴና በጣም ለም ነው። የኤሌክትሪክ መስመሮች ከበርካታ የሃይድሮ ኤሌክትሪክ ኃይል ማመንጫዎች መብራት ወደ ዋና ከተማዎች ያመጣሉ። ገበሬዎቹ ጋሪዎቻቸውን በጠባብ መንገዶች ላይ ይነዳሉ። ፈረስ ወይም አህያም ይጓዛሉ። ታላላቅ ገበያዎች ለዕለት ተዕለት ኑሮ የሚያስፈልጉ ነገሮች አሏቸው። ወደ ማዕከሉ ተመልሰናል። የወንዶችና የልጃገረዶች ቡድን አሁን ስፖርት ለመጫወት ሜዳ ላይ ተገናኝተዋል። እናም በሙሉ ቁርጠኝነት እግር ኳስ ይጫወታሉ። ሌላው ቡድን ክብ ሰርቶ የጂምናስቲክ እንቅስቃሴዎችን ያደርጋል። መጨረሻ ላይ የሩጫ ውድድር አለ። ሁሉም የቻለውን ያደርጋል። እዚህ የእያንዳንዳቸውን ችሎታ በግልጽ ማየት ይቻላል። ትልቁ ጉዳይ ግን ሁሉም በስፖርቱ ደስተኛ መሆናቸው ነው። በክፍል ውስጥ ያሉ ልጆች ራሳቸውን እንዲያውቁ መልካቸውን ማየት መቻል አለባቸው። ፀጉራቸው ምን እንደሚመስል ፈገግ ብለው ወይም ብዙውን ጊዜ ምላሳቸውን አውጥተው እንደሆነ የአፍ እንቅስቃሴን መቆጣጠር መማር አለባቸው። ለዚህም ነው መስታወት መኖሩ በጣም አስፈላጊ የሆነው። እንደ ዕድል ሆኖ እዚህ መስታወት አገኘን። በሞንቶሶሪ ክፍል ልጆቹ በሂሳብ ስራ ተጠምደዋል። የሂሳብ አውቶቡሱ ተሰርቶ አልቋል፣ እናም ጥቅም ላይ ውሏል። የዚህ መርጃ መሳሪያ ዓላማ ልጆቹ 5ቱን ረድፎችና ቁጥሮችን በተቻለ ፍጥነት እንዲለዩ ነው። ክርስቶፍ እና ክርስቲያን በላሞች በረት ውስጥ አገኘናቸው። ላሞቹ አዲስ የውሃ ማከፋፈያዎች አግኝተዋል።
ያ ብዙ ስራ ነበር። አዲስ ቱቦዎች መዘርጋትና በመጠጫ ጎድጓዳ ሳህኖች በላይ ያሉት ክሮች መቆረጥ ነበረባቸው። እሱን አድርገናል። አሁን በእርግጥ ጥሩ ሁኔታ ነው ያለው። ላሞቹ በማንኛውም ጊዜ ሊጠጡ በመቻላቸው በሰራነው ስራ በጣም ረክቻለሁ። በእርግጥ በዚህ ጊዜ እንጨርሰዋለን ብዬ አላሰብኩም ነበር። በጣም ብዙ ያልተጠበቁ ነገሮች ያጋጥማሉ። ለምሳሌ ከዚህ ውስጥ የተወሰኑ ነገሮች ጠፍተዋል። እነዚህ እንደገና መገዛት ወይም መጠገን ነበረባቸው። ክርስቲያን ሁሉንም ነገር ገጥሟቸዋል። ጽናት ያለውና የሰለጠነ የቧንቧ ሰራተኛ ብቻ ነው ለዚህ የስራ ዘርፍ የሚያስፈልገው። እና ከሀገር ወጥቶ መስራት መቻል እንዴት ነበር ላንተ? ብዙ ተምረናል። ይሁን አሁን ክር መቁረጥ ይችላል እና ቧንቧዎችን በደንብ መሞረድ ይችላል። እሱ አሁን ነገሮች እንዴት እንደሚጣመሩ በደንብ ገብቶታል። እናም 1 ወይም 2 የሚያፈሱ ነገሮችን ራሱን ችሎ መጠገን እንደሚችል ትልቅ ተስፋ አለ። በተጨማሪም ሁሉም ነገር በተወሰነ ደረጃ ዘላቂነት ያለው መሆኑ በጣም አስፈላጊ ነው። Ich hätte nie gedacht, dass wir wirklich einen Tag kurzfristig fertig werden, weil es kommen so viele unvorhergesehene Sachen. ወላጆች፣ መምህራንና ተማሪዎች አሁን በግቢ ውስጥ ተሰብስበዋል። የዓመቱ የትምህርት ጊዜ አልቋል። በማዕከሉ ውስጥ ስላለው የሥራ ክንውን መረጃ ማቅረብና ከተለያዩ ክፍሎች የተውጣጡ ተማሪዎች የሚያቀርቡት ዝግጅት ይጠበቃል። በትምህርት ቤቱ የአትክልት ቦታ የተመረቱ ምርቶችም ይሸጣሉ። መጨረሻ ላይ መዝሙር አለ እና ሁሉም ሰው በዓሉን በጉጉት ይጠባበቃል። ዩታና ዶሪስም እንዲሁ ስራቸውን ጨርሰዋል እና ሁሉም ነገር በጥሩ ሁኔታ በመሄዱ ተደስተዋል። ከዩታ መስማት እንፈልጋለን። ዩታ፣ ከልጆች ጋር የነበረሽ የተግባር ልምምድ እንዴት ነበር? ተመልሼ በመጣ ደስ ይለኛል። በማዕከሉ ውስጥ ያለው አስደሳች ጊዜ አበቃ። ቡድኑ በድጋሚ ለትምህርት ቤቱ ሰራተኞች ለስራቸው ተነሳሽነትን ፈጥሯል። በምትኩም ብዙ አዳዲስ ነገሮችን ተምሯል። እናም እንዲህ ይላሉ፣ ተመልሰን ብንመጣ ደስ ይለናል። ዳውን ሲንድሮም ልጆች እዚህ እንደሚረዱ ስሰማ መጥቼ ጠየቅኳቸው። እናም ልጄ እዚህ ትምህርት ቤት እንድትማር ፈቀዱላት። እዚህ በመገኘቷ በጣም ደስተኛ ነች። They told me there is some people they are helping like Down syndrome. So I just came and I asked them, and they allowed her now. She's here, so she's so happy in this school. So yeah, that's how we just came. Somebody told me. ስሜ ሂሩት ከበደ እባላለሁኝ። እዚህ የቆየሁበት ወይም ደግሞ የሰራሁበት ዓመተ ምህረት 25 ዓመት ነው። በዚህ ሴንተር ውስጥ ደግሞ የስራ ድርሻዬ
የስራ ድርሻዬ መምህርነት ነው ወይም ደግሞ አስተማሪ ነኝ። በዚህ ቆይታዬ ውስጥ እንግዲህ ብዙ ጊዜ ያሳለፍንበት ነው። ይሄ ሴንተር እዚህ ለመድረስ የኔም አስተዋጽኦ አለበት ማለት ነው፣ ከሌሎች ወገኖቻችን ጋር በተጨማሪ ማለት ነው። ስለዚህ ይሄ ሴንተር ደግሞ አሁን ያለበት ሁኔታ ብዙ ደስ አይልም ባይልም ግን ቀጣይነት እንዲኖረው ብዙ መስራት እንደሚጠበቅብንና ብዙ አይዲያዎችን ብዙ አዳዲስ ነገሮችን ወይም ደግሞ ኢንካም ጀነሬት የምናደርግበት ላይ አሁን ፈጥነን መስራት እንዳለብን ይሰማኛል። ያም ገቢያችንን ገቢ ሊያገኙ ለሄ ድርጅት ገቢ ሰፖርት የሚያደርገው አይዲያዎችን አፍልቀን በዛ ላይ በፍጥነት ሰርተን ከነበረበት ወይም ደግሞ ካለበት ሁኔታ ቶሎ መነሳት እንዳለበት አስባለሁ። ልጆቹን በተመለከተ እንግዲህ ከህፃንነት ጀምሮ እስከ ወጣቶች ድረስ እያሰለጠንን አለን። በዚህ ደግሞ ውጤታማ ነን፣ ፍሬያማም ነን። እንደውም አልፈን ተርፈን እኛ ለሌሎች አጋር ድርጅቶች እንደ አንጋፋም ነን። እንደገና ደግሞ እኛ የሰራነውን ደግሞ እነሱ እንደ ራሳቸው እንደሰሩ እየቆጠሩት ያለበት ሁኔታ ነው ያለው። ብዙ ለውጦች አሉ፣ ራሳቸውን የቻሉ አሉ፣ ቤተሰብን ያሳረፉበት ሁኔታ አለ። እንደገና ደግሞ ወደ ልዩ ልዩ ስራ መስክም የተሰማሩ አሉ፣ ይብዛም ይነስም። ስለዚህ በዚህ ደግሞ በጣም ደስተኛ ነን፣ እግዚአብሔር ይመስገን። አስተምራለሁ። ብዙ ለውጥ አለ፣ ልጆች ለውጥ አለ። በላይነሽም ታውቃለች፣ ለውጥ አለ። እናስተምራለን። ስፒችም እንደገና በሁሉም አቅጣጫ ነው የምናስተምራቸው። ልጆቹ እየተለወጡ ነው። ከዚህ በፊት የነበሩት ኖርማል ስኩል የገቡም አሉ፣ ገና ጅምር ላይ ነበሩ። 12ኛ ክፍል የደረሰችም ልጅ አለች። እንደገና ሰላማዊት አጀማ ባለፈው ጥሩ ነገር ሰምቻለሁ። የማታ 8 እየተማረች እንደ ክፍል ነበረች። አሁን 2500 ደሞዝተኛ ሆና ጋርመንት እየሰራች የማታ እየተማረች ያለች ልጅ አለች። እሱን ስናስብ በጣም ደስታ ይሰማናል። አልከሰርንም እና ስለ ግቢው ቢሰራ ጥሩ ነው። ምክንያቱም እዚህ እኛ እህቴም እንዳለች እኛ እየሰራንባቸው ልጆቹ ላይ አሰልጥነን እህቴ እንዳለች ሌላ ድርጅት ወስዶ እንደገና እሱ እንዳሰለጠነ ስሙን እያስጠራ ያለበት ጊዜ ነው። ያ ከሚሆን ብዙ ሰፊ ቦታ ስላለን ግቢ ውስጥ በለንሽ እየሰማሽኝ ሰፊ ቦታ ስላለን በዚህ ግቢ ውስጥ ሰፊ ቦታ ስላለ ለወደፊት ትልቅ ህንፃ ተሰርቶ ልጆቹ ሌላ ጋር ከሚሄዱብን እዚህ የተለፈባቸው ልጆች እንደዚህ አይነት ሽመና እየሰሩ እንካም የሚገኝበት ወይ ቢገኝ ሌላም ነገር ስራ ቢፈጠር ይሄን ነው የሚመኘው ለልጆች። ጀምር። እሺ፣ ስሜ ብርሃኔ ዋለሽት እባላለሁ። እዚህ ድርጅት ውስጥ ከ25 ዓመት በላይ ሰርቻለሁ። በዚህ በምሰራበት ሰዓት ብዙ ጊዜ ህፃናት ላይ ነው የሰራሁት፣ ፕሪ ግሩፕ ላይ ነው የሰራሁት። አብዛኛውን ጊዜ ልጆቹ በጣም ለውጥ አላቸው፣ ልጆቹ ብዙ ለውጥ አይቻለሁ ልጆቹ ላይ እና አሁን ግን የማየው ነገር እኛ ብዙ ለፍተንባቸው ሌሎች ስማቸውን ሲያወጡበት ሌሎች ዝናቸውን በቀደም ራሱ ቅዳሜ ቀን ብዙ ነገር አይቻለሁ። በጣም ነው ያዘንኩት። የምንለፋው እኛ ነን፣ ሌሎች ሰራን ብለው ልጆቻችን እየወሰዱብን ነው። ግን እነዚህ ልጆች ከፍ እያሉ ሲመጡ የተሻለ አሁን እንደሚታየው ነገር እንደገና ሌላ ነገር ክሬት አድርገን ብንሰራና ልጆቹ እዚሁ ባይሄዱብንና ለሌላ እንትን መጠቀሚያ ባይሆኑ ደስ ይለኛል። አመሰግናለሁ። ያው እኔ ወደዚህ ማዕከል የመጣሁት በ2007 ስሜ አስቴር ይነሱ እባላለሁ። እዚህ ማዕከል የመጣሁት በ2007 ዓመተ ምህረት ነው። መጀመሪያ ህፃናት ክፍል ነበርኩኝ። ከዛ ደግሞ ወደ ፕሪ ቮኬሽናል፣ አሁን ደግሞ እዚህ ቦታ እየሰራሁ ነው ያለሁት። ይሄ የሽመና ስራ ለነዚህ ልጆች በጣም ጠቃሚ ነው። እንደገና በኢንተረስት ነው የሚሰሩት፣ በፍላጎት ይሰራሉ። አሁን ይሄንን ከጀመርን 1 ወር ጊዜያችን ነው። በዚህ በ1 ወር ውስጥ ግን 3 ልጆችን
እንትን ብለን አሰልጥነናል። አሁን መስራት ጀምረዋል በብዙም ባይሆን በጥቂቱ። እነሱንም አሰልጥነን ራሳቸውን እንዲችሉ ማድረግ ይቻላል። እንደገናም ደግሞ ለዚህ ማዕከል ገቢ ማስገኛ ይሆናል። በቀለም ትምህርቱ ብዙ መግፋት ስለማይችሉ ይሄ በጣም ይገባቸዋል እና በፍላጎት ነው የሚሰሩት። ብዙ ልጆች እየፈለጉ ይሄን ለመስራት ይመጣሉ። ይሄንንም ስላደረጋችሁልን እናመሰግናችኋለን። ቴንኪው ማለት ነው።